አንተ ላይ ከልጅነት የጀመረ በ4 ዓመት የያዘ ሐውሊያ 7 ሐውሊያ አለብህ አለችኝ። ስለዚህ እሱን ከድመህ ትቀመጣለህ። የዛር መንፈስ ያው የዛር መንፈስ ሁለተኛ በሉታ ሶስተኛ 7 ዓመት ካደምኩ። ካደምክ? አዎ። ምን እያረክ ነው የምትካደመው? እኔ ሐውሊያ ምናምን የሚሉት ነገር አለ። ብቸኛ ናት፣ 2 ልጆች አሏት። እንደ ሴት ልጅ እንጀራ ጋግሬ ወጥ ሰርቼ ቡና አፍልቼ፣ ቡና ባይገርምህ የሳምንቱን ቡና ማለት ነው በረከውን አንድ ላይ አጠራቅመን ነው የምናፈለው። አይደፋም ነው የምትል አተላ ማለት ነው። አተላውን አደፈው አንድ ላይ ሰብስበን ነው የምንጠቀመው። ቡና እያፈለሁኝ እኔ በውስጤ እሳደባለሁኝ፣ ግን አይለቀኝም። ቡና ታፈላለህ ቁጭ ብለህ? አዎ። 7 ዓመት 7 ዓመት አበድሁ፣ ወጣሁ። ከዚያ ሰውየው ተደውሎለት መጥቶ እኔን ወደ ቤት ይዞኝ ሄደ። አልሰማማ ላይም ለሰራተኞች የተወሰነ ሰጥቶ ሰጥቷቸዋል። ከዚያ ወደ ጠበል መሄድ አለበት ሲባል ወደ አማራ ክልል ጊሻ አባይ የሚባል ጸበል አለ። እዚያ ሄድኩኝ። እንዲህ ያጎቴ እናት ያጎት ልጆች ስጠይቃቸው ምን አሉኝ? 20 ሺህ ብር ነው ያለብኝ፣ እባካችሁን ክፈሉልኝ፣ አግዙኝ ስላቸው ኢየሱስ ይክፈልልኝ፣ ኢየሱስ ይክፈልልኝ ሲሉኝ እሱ ማየት ይቀራል መክፈሉ ማየት አይቀርም፣ ግን ኧረ ተው እባካችሁ ስላቸው ሃይማኖት ግን ወደኛ መልስና 500 ሺህ ብር ስጥህና ስራን ትጀምራለህ። 500 ሺህ ብር የልጅ ማሳከም ያርገው፣ ተታመመም እንኳን የልጅ ማሳከም ያርገው። እኔ ግን ክርስቶስ አንድ ነው፣ መቼም አልቀየርም፣ ወይ ሞታለሁ። ማን ነው ስምህ? ዋለ። ዋለ ከየት ከተማ መጣ? ትውልድ ቦቴ አማራ ክልል ነው። ኤልያስ የምትባል ከተማ ነች። አማራ ክልል ኤልያስ የሚባል ከተማ ከማርቆስ ወደዛ። እሺ ለምንድን ነው እዚህ ፊት ለፊት የመጣኸው? አይ ብዙ ነገር ነው። ምን ነገር? በመጀመሪያ ሲኖር እኔ እናት አባት የለኝም፣ ሲሞቱ አላውቃቸውም። እናቴም በልጅነት የሞተች፣ ግን በረሃ ነው የምኖረው። በረሃ እየኖርሁኝ ከጉሙዞች ጋር እየሰራሁኝ ትንሽ ደና እየተለወጥሁ ያለው መሬት ተከራይቼ እየሰራሁ ወደ 10 ሄክታር ሰሊጥ ዘርቼ ያ ሰሊጥ ማጨጀው ሰዓት ሲደርስ መስከረም 15 ላይ በረዶ ጣለ። 10 ሄክታር እኮ ብዙ ነው። 3 ሆነን የምናዘምረው። እሺ 2 የጎንደር ልጆች አሉ እና እሱን እየሰራን ያ በረዶ መተው በጣም ባዶ ሆነ። በዛን ሰዓት እኔ ያለኝን እዚያ ላይ ወጭ ነበር ያወጣሁት። እኔ አበድሁኝ። እነሱ ቤተሰብ አላቸው፣ ያው ግዳፍ አረጉላቸው ወጡ። እኔ አበድሁ። በቃ ጨርቄና አውልቄ ማበድ ጀመርሁ። ያ ጉምዙ በጣም ይወደኛል። ልጄ ላርግህ ይለኝ ነበር። ጨርቅ ጥለህ ወጣ መንገድ ላይ? ያው አውልቄ አበድሁኝ። ይሄንን ሹራቢና አውልቄ እንደዚህ እያዞርሁኝ ወጣሁ። እኔ እምነቴ በይገርምህ በዛን ሰዓት ቢያንስ አንድ ኤፍኤስአር ገዝቼ ወጣለሁ ነው እምነቴ። በቃ የዛን ሰዓት አበድሁ፣ ወጣሁ። ከዚያ ሰውየው ተደውሎለት መጥቶ እኔን ወደ ቤት ይዞኝ ሄደ። አልሰማማ ላይም ለሰራተኞች የተወሰነ ሰጥቶ ሰጥቷቸዋል። ከዚያ ወደ ጠበል መሄድ አለበት ሲባል ወደ አማራ ክልል ጊሻ አባይ የሚባል ጸበል አለ። እዚያ ሄድኩኝ። እዚያ ሄጄ በጣም ተሰቃየሁ። የሚደርስልኝ የለም። አንድ ሙስሊም አለ ሐሰን የሚባል ጸበሉ ቦታ እያመላለሰ እያስጠመቀ 4 ዓመት ሞላኝ። ጸበል እየተመላለሰ? አዎ። እዚያው ዶርም አለ ተከራይቶ፣ ራሱ ዶርም ተከራይቶ ነው የሚያስቀምጠኝ። ከዚያ መጨረሻ ላይ ምንም ለውጥም አላየብኝም። እንግዲህ አላህ ይርዳሃለኝና እሱም ያው ከአቅሙ በላይ ሆነ፣ ተወኝ። እኔም እያበድኩኛው ባህር ዳርም ገባሁ። ከዚያ ወደ ሰከላ ምናምን ይባላል እየሄድኩኝ መንገድ ላይ እየወደቅኩ እየታመሙ መውደቅ ጀመርኩ። ተሰው ጋር ስምሙን የለኝም ወይ በኪሴ ገንዘብ የለኝም። ሃይመሮ ሌላ ነገር ሆነብኝ። ቡሬ ምናልባት የሚያውቀው ሰው ይኖራል። ቡሬ የሚባል ከተማ ላይ ታመምሁና በጣም ወደቅኩኝ። የሆነች ዛፍ በጣም ጫካ ዛፍ አለ። ከዚያ ቀጥላ የሆነች ምናልባት የኦርቶዶክስ ቅኔ ትምህርት ቤት ጎጆ የሚያውቅ ሰው አለ። እሷ ላይ 3 ጎጆ አልፎ 3 ጎጆ ያሉና በቃ ከመሸብኝም እዚህ ቅኔ ትምህርት ቤት ገብቼ ተኛለሁኝ ብዬ በጣም ቆሻሻ የሚጣልበት ነው። እዚያ ላይ ወጥቼ ተኛሁ። ልክ 9 ሰዓት ሲል የዚያ ጎጆ ላይ ያለ ለካ የባለ አውሊያ ገንዳ እንትናት ትምህርት ቤት አይደለም
የባላውሊያ ቤት ነው። ባላውሊያ ቤት ነው። ዝም ብላ ጫካው ውስጥ ላይ ጎጆዋን ሰርታ 3 ጎጆ ሰርታ ተቀምጣለች። ከዚያ የሷ ልጅ አለ እንዳጋጣሚ እዛ ላይ ወድቄ ዝም ብህር ይልብኛል። በቃ መቻል የለም አልሰማም። አረማ እየሰው ሞቷል ምናምን ሲላት ብቻ በጆሮ ይሰማለሁ። ከዚያ ያቺ ሴትዮ ቡናውን የምትቆለውን ቡና ጥላ እየሮጠች መጣችና እንዲና እንደዚያ እንደ ቤቱ ዳር ላይ ሆና አንተ ልጅ አለችኝ። ምንም እጄን ብቻ እንዲያረው መታወቂያ አለህ አለችኝ። ከዚያ ተኪስ ያወጥቼ እንዲሰጣት ልጁ መጣና ተሸክሞኝ ገባና እዚያ የሆነች እንግዳ መቀበያቸው አለች። እሷ ዘንድ የማይገባ ነው። ወደዚህ ዳሳለች። እዚያሽ ላይ ጣለችኝ። ወደኩ በሆነ ነገር በቃ እንዴው ትላትል እኔ አላውቅም። ቲማቲም ምናምን አርጋ መጣ ሲሰጠኝ ትንሽ መለስ አልኩኝ። ርቦኝ መንበረ ከየት ነው የመጣለችኝ? አላውቅም ነው የመጣሁበት ነው አልኳት። አላውቅም የት እንደኖርኩም የት እንደሆንኩም አላውቅም። እኔ ያ ማንም ይገድፈኝ የለም ብቻ ነው እንደዚህ ምን ዞር ምናምን አልኳት። አሞኛ ስላት አሁን ወዴት ነው የምትሄዳለችኝ? እንደዚህ ሆኜ ታሜ ተቡሬ ሶንቶ የሚባል ከተማ አለች። እዚያ ላይ እንስራ ፍለጋ ነው ወደ እንደዚህ ሆኖ አሞኝ ማለት ነው። እዚያ ልሄድ ሳስብ ከዚያ አሳደረችኝና ምን የቄስ ትምህርት ቤት አይደለም አልኋቸው። ይሄ የገንዳ ቤት ባለ ገንዳ ቤት ነው አለች። ገንዳ የከብቶች ገንዳ ነው አልኋት። እንደዚህ እኔ ጨነቀኝ። እኔ አላውቅም ከዛም በፊት ሳቀችብኝና በልሽ ቁጭ በል ደረና ለማንኛውም ህልምህን ጠብቃለች። በነጋታው ጠዋት ተነሳሁና ፈጣሪ ይመስገን ትንሽ ተሻለኝ። ልጅ እንዴት አደረሽ? እግዚአብሔር ይመስገን አልኋት። እና ህልምህ ምን ያህል ለምልሽ? በህልሜ ሞተር ስነዳ አደርኩ አልኋት። እውነቱንም በህልሜ ሞተር ስነዳ አደርኩ። ግን ባለገንዳ ቤት ትሄዳለህ አለች። ባለገንዳ ምን አይነት ባለገንዳ? የከብት ገንዳ ነው ምንድነው አልኋት። አሁን ደግሜ ይዛም እዚህ ሳቀችና ሸኘችኝ። ግን ባተር ጥሩ ነበር አለች። እንዳለችው ሰድ ታመሙ፣ አቃተኝ። 3 ቀን መንገድ ላይ ወድቄ ተኛሁኝ። የሚያበላኝ የለም። ሰው ዙሮ የሚያኝ ይፈራኛል። ቢያንስ እንደም ወደዛ ሲሄድ ይፈሩኛል። በቃ መጨረሻው ከዛ በቃ አልሆነም፣ አቃተኝ። የሆነ ሰውዬ የኦርቶዶክስ ነው አገልጋይ ነው መጥቶ ብድግ አድርጎኝ እቤት ወሰደና መድኃኒት ምንድነው ሲለኝ ወባ ናት አልሁት። ልክ ሄደና ዝም ብሎ ኮርት መድኃኒት አመጣና 4ቱን አንድ ጊዜ ሲሰጠኝ ትንሽ መልስ ጀመረ። ከዚያ ስልስል ሁኔታውን ሳየው በቃ ሚዛናሞች አልተመዛዘኑልኝም። በጣም ግራ ገባኝ፣ ጨለመብኝ በጣም። ከሱ ተመልሼ አሁንም እሷ ዘንድ ሄድኩኝ። መጀመሪያ ነክታኛለች፣ መጀመሪያም ነግረኛለች። ሰህር ተቀበለችኝ። በቃ እዚህ ቁጭ በል። እኔ ግን የሄድኩኝ እሷም ስለማውቃት የዛን ጊዜ አድሬባ ስለማውቅ ብር ታበድረኝና ባራጣ ተበድሬ ወለጋ ሄጄ ወለጋ ሰርቼ መልሼ እሰጣታለሁ ከናራጣው ምናምን ብዬ ነበር አሰብኩኝ። ከዚያ እሷ አልስለቀኝ አልቻለችም። 7 ዓመት ሙሉ እዚያ ከደማ ተቀመጥኩ። በዛ ገባክ። ከዛ ስንት ዓመት እዛ ካደምክ? 7 ዓመት ካደምኩ። ካደምክ? አዎ። ምን እያረክ ነው የምትካደመው? እኔ አውሊያ ምናምን የሚሉት ነገር አለ። ብቸኛ ናት፣ 2 ልጆች አሏት። እንደ ሴት ልጅ እንጀራ ጋግሬ ወጥ ሰርቼ ቡና አፍልቼ፣ ቡና ባይገርምህ የሳምንቱን ቡና ማለት ነው በረካውን አንድ ላይ አጠራቅመን ነው የምናፈላው። አይደፋም ነው የምትል። ምኑን በረካ አለ አይደል? ምሳሌ የ3ኛው ቡና ጠጥላዩ አተላ ማለት ነው። አተላውን አደፈው አንድ ላይ ሰብስበን ነው የምንጠቀመው። 15 ቀን 11 ቀን ምን ቀን ብቻ እንደሆነ ቀኑ ተሳስቻለ። አንድ ቀን ጀምረን እስከ 15 ቀን እንጀራ መብላት የለብንም ጫት ነው የምንቅም ተባለ። ለምን ብዬ ስጠይቃት የኪዳነ ምሕረት እዚህ ክብር አለን አለች። 15 ቀን ፈጣሪ የሚያውቀው 15 ቀን ሙሉ እንጀራ ሳንበላ ጫትና ግራዋ እየቃምነ ማለት ነው። በቃ መረረኝ። እኔ መድበት የለ ስወጣ አልሳሰደኝም። የሆነ ነገር አለ አላውቅም። እኔ ብቻ ይመልሰኛል። ልክ በ16ኛ ቀኑ የነሱ ክብር ምናምን ብሎት የአዲስ አውሊያ ምናምን የምትለው ነገር አላት። እኔ እዚያ ተቀምጬ ባይገርም ኋላ ምንም ቡና እያፈለሁኝ እኔ በውስጤ እሳደባለሁ፣ ግን አይለቀኝም። ቡና ታፈለልኩች ብለ? አዎ 7 ዓመት እዚያ እንዲያሆንሁኝ የ16 ቀን እንጀራ ስበላ ታመምኩኝ። በቃ ከዚህም በኋላ እንደዚህ አትልም፣ እንጀራህን እየበላህ ትከድማለህ፣ ጫትን እየቃም ትከድማለህ። እቃ ሲሰበር እንኳን ማለት ነው አንድ ስኒ ሲሰበር የቀን ስራ ሰርቼ ነው የምተካው። ያንን መስበር አይቻልም። ከዚያ መጨረሻ ላይ እሺ ምንድነው ህይወት ያልኋት ልጆችሽ እየወን የተመጣው በኋላ ራሱ ስንት አልፎላቸው ከብረው ወልደው ነው ያሉ። እኔ ምንድነው የምታርቅ? ወይ እኔ ምንድነው እድል የማታሳልፍልኝ ምንድነው? አንተ ላይ ከልጅነት የጀመረ በ4 ዓመት የያዘ ሐውሊያ 7 ሐውሊያ አለብህ አለችኝ። ስለዚህ እሱን ከድመህ ትቀመጣለህ፣
ከራማ ይሰራልሃል፣ ከራማን ይዘህ ትቀምጣለህ አልኳት። እኔ ከራማ ምንድነው? ከራማ ማለት ምሳሌ እንደኛ ቸርች አለ አይደል? የነሱ ደግሞ ከራማ ይሉታል። ስለዚህ እንደሱ ይሰራልሃል፣ እንደሱ አንተም ቁጭ ብለህ እዛ እንትን ልትሆን ማለት ነው። እዚያ ቁጭ ብለህ አንተ ራስህ የራስህን አምላክ ትከድመዋለህ። አምላክ እኮ ፈጣሪ ብቻ ነው እንጂ አምላክ የሚባል እኔ አላውቀውም አልኋት። ወደድክም ጠላህም ልጄ እምቢ ብትል ምን ብትል ያንገላታል፣ መጨረሻ ላይ ይገልሃል። ትዳር ብታገባም ምስትህ እንዳረገዘች ባዶ ያረጋል፣ ተኪስ ባዶ ትሆናለህ፣ ልመና ትወጣለህ፣ የሰው ብድር በልተም ትቀራለህ። ታዘበኛለች። እቺ ሴትዮ ምን እያረገች ምን አርጋኝ ነው ብዬ እኔ በጣም ራሴን ታመንኩ። በቃ እንደገና ራሴን በራሴ ጥያቄ ሆነብኝ። መጨረሻ ላይ 2008 ላይ በቃ እኔ ሰለቸኛል ሆና ዝም ጠፍቻት ወጣሁና ደወለችልኝ። በቃ ሄጃለሁ አሏት። ዋለ ታዘበኝ። እኔ ለምኜሃለሁ መቼም ቢሆን አይለቅህም አለች። ከዛም በኋላ አዲስ አበባ ገባሁ። አዲስ አበባ ላይ ገብቼ ጫት ነው መቅም፣ ሲጋራ ነው ማጨስ፣ ሺሻ ነው ማጨስ። ሲጋራ ባጣ እንኳን ብር ባጣ ትንቧ ቅጠል ታውቃለህ? ትንቧ ቅጠል አሽቼ አደርቅና እሱም በወረቀት ጠቅልዬ ነው የምጠቀመው። ሰርቼም የለም በቃ ተሰቃየሁ። መጨረሻ ላይ ህይወቴ ሊለመልም ይሁን እንጂ አላውቅም። ትግስት የምትባል ባለቤቴን አገኘኋት። እሷን ታገኘሁ በኋላ ፍቅር ላይ ስጠይቃት እንጀራ ቤት ነበር ያገኘኋት። እሷ ጋጋሪ እኔ አቡኪ ነኝ። የኔ ህይወት ስታየኝ ወደ አንድ ወር ምናምን አብረን ስንቀመጥ ስታይ በጣም አሳዘንኋት። እሷን ባየው 2 ገለም ሰው ይዤ ተቀምጬ አይበቃኝም። 2 ገለም ሰው ይዤ ከዚያ ወደ ፍቅር ስገባ ትግስትን ያፍቅርሻለሁ አልኋት። ሳቀችብኝ። እሷ አመንህም አላመንህም አሳያለሁ። የእሷ ፎቶና የኔ በምንም ታምር አይዳረስም። እሷ የ23 ዓመት ልጅ ናት አሁን ራሱ። እኔ 35 ዓመት የ35 ዓመት ነኝ። ከ7ኛ ክፍል ጀምሬ ትምህርት አሁን 11 እኛ ነበር ምድርስ አሁን የ5ኛ ወር ነፍሰ ጡር ሆነች። እሷና እኔ በምንም ታምር አንገናኝም። ከዛ እሷ አስገባችኝ። ጴንጤ ተሆንክና ጫቱን ተተውኸዋለች። አይደለም ጫቱን የሞት መጨረሻ ያደርገዋለሁ እና የእናቴ ምትክ ባገኝሽ አንቺ ደስ ይለኛል አልኋት። እሷ ግን አላማዋ ምንድነው? እኔን ከጫቱ ውስጥ አስወጥታ ወደ ህይወቴ ደህና ህይወት አስገብታ እኔ እሷ ሸውድ ልትል ነበር ሐሳቧ። ልሸውድህ? እውነት ነው ሸውዳይ ነበር። ከዛ እኔን አስገባችኝና ጫቱንም ተውኩት። ፈጣሪ መስኪን ባለበት ራሱ መዞር ትቼ ነበር። አሁንም እንዲያረገችና ጥላኝ ሄደች። ሳትጋቡ? አዎ አረ ቆየ 2 ዓመት ምናምን በፍቅር ቆየ። ቤተሰቦቹ ሀርድ ናቸው። ከፋ ልጅ ናት። በምንም ታምር እንኳን እኔን ከሷ በታች በላይ ያልሆት ሸምገል ምለው የሷን ጓደኛ እንዳገባ እንኳን አልፈቀዱላትም። ሀርድ ናቸው በጣም። እዚያ ፈጣሪ በከነ ጥበቡ አላውቅም ብቻ እምቢ ያለችኝ። ክፍለ ሀገር ሄጄ በቃ እንደገና ተመልሼ ወደ ሽሻ ቤት ገባሁ። አንድ እህት አለችኝ። እህቴም ያው የባሰች ናት። እጇ አጭር ነው። ምንም ልታረገኝ አትችልም። በዚያ ላይ አይኔን ያመኛል። በቃ እጇ አጭር ነው። ገብቷቸዋል። የሰሜን አማርኛ ነው። እሺ ከዛ ዞሮ ከዛም በኋላ ወደ ክፍለ ሀገር ልሄድ ነው እና እንገናኛለች እሷ ትግስት። እንደ አጋጣሚ ሀገራችን የዓመት በዓል ነው፣ ንግስ ነው። የዚያን ቀን ትኬት ተቆረጠና የዛን ቀን ስበር መጣሁኝ። በቃ እውነት አውቃ ነው እንጂ ልታገኘኝ የፈለገች ስሮጥ መጣሁኝ። አገኘኋት። እንድትሄድ በቃ ፈቀድሁላትና በቃ ደርሰች ነኝ። ቢሆንም እኔ እንግዲህ መጎዳት አልፈልግም ስላት እውነቱንም በቃ ደርሳ መጣች። እሷ ነች ወደዚህ ላከች? አዎ ወደ ክፍለ ሀገር። አረ እዚህ መልካም ወጣት እዚህ አሁን በቃ ግራ ሲገባኝ አታክልት ነበር መሰራ። በዚህ የተነሳ እዚህ አዘነብ ወርቃሉ ወንድ የእናቴ ያጎት ልጆች አምጥቼ በዱቤ እያመጣው ነበር መሰራው። እኔ ሀቅም የለ። ከዛ ግራ ሲገባ እዚህ መጣ። በቃ አሁን ግራ ገባኝ። በእጄ ላይ ያለ እንኳን ይሆን 3000 ብር ነው። እቤት እንኳን አንድ ነገር አልተውሁላትም። እቺ ልጅ ግን አንድ ነገር ያምራታል። ሁሉ ስንት ነገር ያምራታል። ባይገርምህ አብራችሁ ኖራችሁ አሁን እርጉዝ ነች? አሁንማ 6 ዓመታችን ነው። ከትግስት ጋር? አዎ 6 ዓመታችን ነው። አይ ትግስት፣ እሺ ደስ ብሎኛል። አሁን ሰኞ ዕለት እዚህ ጸለይኩልህ። ከዛን ቀን ጀምሮ ተፈታ። ከዛን ቀን ተምጄ ተፈታሁኝ። ተመረከ
ተንበርከክ ተንበርከክ የዛር መንፈስ ያው የዛር መንፈስ በላዛር ሶ ተያዝ ወይኔ በአራት ዓመቱ ያዝኩት ወይኔ ኮልኩዬን ያሳደግኩት ወይኔ በአራት ዓመቱ አዎ የአራት ዓመት ልጅ ሆኖ ወይኔ አሁንም ቢሆን እዚህ ላስገባው አላመጣሁትም። በሰበቡ ምስቱን ነግሬ አሳብቤ ነበር ይዤ የወጣሁት። ቤቱን ባዶ አርጌ አልንከባከብ ሲለኝ እንጃል ብዬ ልገለው ነበር ይዤ የወጣሁት። ለምን ባዶ ኪሱን አስቀርቼ ማና አታ አዳልሞቴ በል እጅን ወደ ላይ ከፍ ወደ ላይ በጉልበት ተንበርከክ ቶሎ ለኢየሱስ ስም ክብር ሰጥተህ 3 ጊዜ ጩና ውጣ ምን ያረግልሃል? አለቅም። ከእንግዲህ በኋላ የኔ ነው። ምን ያረግልሃል? ቤቱን ባዶ አርጌ ምስቱ ነፍሰ ጡር ነች። ሊገላት ፈልጋል። ቤቱን ሊፈታ ይፈልጋል። ይሰደዋለሁ። አለቀውም። 3 ጊዜ ጩና ውጣ በኃይል ሁለተኛ በሉጣ ሶስተኛ ለአጋጣሚ ይሄ ሲያምላክ ፍቅር ነው። እንደኔ አይነቱን ሰው አጥቦ ልጅ ያደረገው ነፍሴ ረግጣለች በዘላለም ጌታ ጨለማዬን ገፎ ስራዬን በፈታ እንዲህ ነው ማይባል ቃላት አይገልጸው ኢየሱስ የእግዚአብሔር ልጅ ለኔ ያደረገ እራርቶልኝ ሕይወቴን ታሪክ ለውጧል። በአስደናቂው ጸጋ የእሱ አድርጎኛል። እራርቶልኝ ሕይወቴን ታሪክ ለውጧል። እሷ ሲጀመር በቃ ሁሌም ልቅሶ ነው። እኔም በጣም ጨቅጭቃታለሁ፣ በጣም አስቸግራታለሁ። እርግጥ እኔ እሷን ጠልቻት አይደለም፣ እጄም በጣም ግራ ስለገባኝ የቤት ክራይ ራሱ ባይገርማ የ3 ወር አለብኝ። አሁን በቃ ቀጥታ የመጣው መቼ ነው? አሁን 3000 ብር እጄ ላይ ነበረ። ከዚያ የሆነ ጓደኛ ሳማክረው አረዋላ ተጨናነቅ በእናትህ ህዳ ገብቼ ምናምን አትበል ምናምን ስለኝ እንዲህ ያጎት የእናት ያጎት ልጆች ስጠይቃቸው ምን አሉኝ? እባካችሁን ሰርቼ መልሳለሁ፣ ጣውላ ቤት አላቸው፣ ባልሆንም እንኳን እዚህ ሰርቼ ተካላችኋለሁ፣ 20 ሺህ ብር ነው ያለብኝ፣ እባካችሁን ክፈሉልኝ፣ አግዙኝ ስላቸው ኢየሱስ ይክፈልልሃል፣ ኢየሱስ ይክፈልልሃል፣ ይከፍልልሃል፣ ኢየሱስ ይክፈልልህ ሲሉኝ እሱ ማየት ይቀራል፣ መክፈሉ ማየት አይቀርም። ግን ኧረ ተው እባካችሁ ስላቸው ሃይማኖት ግን ወደኛ መልስና 500 ሺህ ብር ስጥህና ስራን ትጀምራለህ። 500 ሺህ ብር የልጅ ማሳከም ያርገው፣ ተታመመም እንኳን የልጅ ማሳከም ያርገው። እኔ ግን ክርስቶስ አንድ ነው፣ መቼም አልቀየርም። ወይ ሞታለሁ። ምስቴን እንኳን ስመጣ ምን አልኳት? ውድ እንዳትጨነቂ፣ ከእንግዲህ በኋላ ወይ ህይወቴ የመጨረሻ ሞቴ ነው፣ ወይ ህይወቴ የመጨረሻ መዳኛ ነው ብያት ነው የመጣው። ስለዚህ ድናል። አሁን እግዚአብሔር ይመስገን። አጨብጭቡለት በሉ። አመሰግናለሁ ውዴ፣ በጣም ነው የምወድሽ። ይቅርታ አድርጊልኝ፣ በጣም አሰቃይቼሻለሁ። በኑሮ ጉዳይም ባሰቃይሽ ከእንግዲህ በኋላ እንደሚያልፍልን አምናለሁ። አጨብጭቡለት። አመሰግናለሁ። ቻው